ኢየሱስ አምላክ መሆኑን የምታውቁበት ነው። ድንገት ብዙ ጊዜ ይሄ ጥያቄ የሚነሳው ከእስልምና እምነት ሰዎች ነው። የእስልምና እምነት ሰዎች አላህ አይወልድም አይወለድም የሚል ኮንሰፕት አላቸው። ይሄ በጣም ከእውቀት ማነስ ሊመነጭ ይችላል የኛን እምነት ለመረዳት ከሆነ። ምክንያቱም እኛ አብ ወልድን ወለደው ምንለው ባዮሎጂካል አይደለም፣ ኢስ አናሎጂካል ነው። አናሎጂና ባዮሎጂ የተለያዩ ናቸው። ትንሽ ቃሉ የፍልስፍናና ሪሊጂየስ ስለሆነ ዝም ብዬ ላንሳላችሁ ብዬ ነው። በስጋ አንድ ሰው እንደሚወልደው ማለት አይደለም። እሱ ነው መጀመሪያ ገና ትልቁ ችግር እሱ ነው። አያችሁ። ስለዚህ ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? አረ በጠቅላላ አምላክ ነኝ ነው እንጂ ያለው አምላክ ነኝ ያለው በሁሉ ቦታ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ምን አለ? እኔና አብ አንድ ነን። እኔና አብ አንድ ነን። እነሱ እንደ ነብይ ያዩታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እኔ ከአብርሃም በፊት አለሁ አለ። ከአብርሃም በፊት አለሁ። ተመልከቱ። አይሁድ ሊወግሩት ድንጋይ አነሱ። እንደውም አንዳንዶች ምን አሉ? አንተ ገና 50 ዓመት ያልሞላ አብርሃምን አይተሃል እንዴ አሉት። እንደውም ልንገራችሁ አብርሃም የኔን ቀን ያይ ዘንድ ተመኘ አላቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የያዕቆብ አምላክ ነው። ኢየሱስ የቅዱሳን አምላክ ነው። ኢየሱስ የነቢያት አምላክ ነው። በነቢያቱ ነገረን ያለው እሱ ራሱ ነው የነገረን። አብ ተናገረ ቢል ወልድ ተናገረ፣ መንፈስ ቅዱስ ተናገረ ነው። በመጨረሻ እዚህ መጥቶ ግን ከድንግል ማርያም ተወልዶ ከስጋዋ ስጋ ነስቶ ራሱ ነገረን። ልዩነቱ ይሄ ነው። ኢየሱስ አምላክ ነኝ በጠቅላላ አምላክ ነኝ ነው ያለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 33 ላይ ድንጋይ አንስተው ሊገሉት ምን ነው ሲላቸው አምላክ ነኝ ብለሃል። ተመልከቱ፣ አምላክ ነኝ ብለሃል። እኛ ዘንድ ግን ሁልጊዜ ኢየሱስ ምንድነው? አምላክ ነው። ስሙ የተመሰገነ ይሁን። ምንድነው? ኢየሱስ ክርስቶስ አምላክ ነው። ትናንትና ሳስተምር ያነሳሁት ነበረ። የሪፎርሜሽን የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድነው? ኢየሱስ እግዚአብሔር አይደለም ብለው ነው የወሰኑት። ይሄ ነው። ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣች ሰዎች ካላችሁ በፕሮቴስታንት በሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም የሚል ነው። ክብር ለእግዚአብሔር ብቻ የሚል ነው እነሱ ጋር። ኢየሱስ ግን እግዚአብሔር አይደለም ነው። ተመልከቱ። ይሄ ነው ትልቁ የጣላቸው። ትልቁ የጣላቸው ነው። በልጁ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ አንድም አብ በወልድ ህልው ሆኖ ነገረን ነው። ትዝ ይላችኋል። ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ለደቀ መዛሙርቱ ሲነግራቸው አነ ውእቱ ፍኖተ ጽድቅ ወሕይወት አለ። እኔ መንገድና እውነት ሕይወት ነኝ አለ። መንገድ፣ እውነት፣ ሕይወት። ልብ በሉ ሶስቱን ቃላት መንገድ፣ እውነት፣ ሕይወት። ሕይወት እኔ ነኝ አለ። እውነት እኔ ነኝ አለ። ከዚህ በላይ ምን ይበል ኢየሱስ? መንገድ እኔ ነኝ አለ። ሌላው ሰው መንገድ ዝም ብሎ መንገድ ይመስለዋል፣ የሚያደርስ ይመስለዋል። መንገድ ማለት ሃይማኖት ማለት ነው። ሃይማኖት እኔ ነኝ ማለት ነው። መንገድ ሃይማኖት መሆኑን ለማወቅ ከፈለጋችሁ ትንቢተ ኤርምያስ 6:16 ላይ እዩ። ትንቢተ ኤርምያስ 6:16 ላይ እንደምታዩ የሐዋርያት ሥራ ምዕራፍ 9 ቁጥር 1 እዩ። በዛ መንገድ የሚሄዱትን ይላል። በዛ ሃይማኖት ሲል ነው። ኢየሱስ ክርስቶስ አነ ውእቱ ፍኖተ ጽድቅ ወሕይወት ሲል እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ነው ያለው። ብዙዎች ያልገባቸው እንደውም በዛ ጊዜ ያልገባው ሌላ ሰው ነበር። ፊልጶስ እዛው ከሐዋርያቱ መካከል ጌታ ሆይ አለው። ወደ አብ የሚያደርስ ሌላ እንደው መንገድ የተለያየ መስሎታል። በመለኮት በእዘዝ አገዛዝ አንድ መሆኑ አልገባውም። ሚስጥረ ሥላሴ ጌታ ሆይ አብን አሳየንና ይበቃናል አለው። ማንን አሳየን? አብን አሳየንና ይበቃናል። ኢየሱስ ምንድን ነው ያለው? ገሰጸው። አንተ ፊልጶስ እስከ ዛሬ ከናንተ ጋር ስኖር አታውቀኝምን? እስከ ዛሬ ከናንተ ጋር ስኖር አታውቀኝምን? አይገርምም? አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብ ወልድን አይበልጠውም፣ መንፈስ ቅዱስንም አይበልጥም። ወልድ አብን አይበልጥም፣ መንፈስ ቅዱስን አይበልጥም። አብ ሁሉን ቻይ ነው። ወልድ ሁሉን ቻይ ነው። መንፈስ ቅዱስ ሁሉን ቻይ ነው። ሶስት ሁሉን ቻዮች አይባልም። ስንት ሁሉን ቻይ? አንድ። አብ ፈጣሪ ነው። ወልድ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪዎች አይባልም። ስንት ፈጣሪ?
አንድ ፈጣሪ በመፍጠር አንድ ነው። ይሄ ነው እኮ ምስጢረ ሥላሴ። ብዙዎቹ ያልገባቸው ይሄ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? አዎ። የት ያውቁታል መጽሐፉን?